ይኸው ተመልካቾቻችን ምርጫችሁ ምርጫችን ሆኖ የቤተሰብ ጨዋታ ዝግጅት አቅራቢው ማን እንደሆነ ታውቋል። የቤተሰብ ጨዋታን እንዲያጫውት ማን ተመረጠ? ከተለየ አቀራረቦቹ ጋር በጣም በቅርብ ቀን የቤተሰብ ጨዋታን ይዞላችሁ ይቀርባል። አስናቀ፣ ኮሜዲያን ደረጃ ኃይሌ፣ ማንዴላ፣ አለማየሁ ታደሰ ኦር ኮሜዲያን ያሲኑ። ከሰሞኑን እንደሚታወቀው ኢቢኤስ ቴሌቪዥን የቤተሰብ ጨዋታን አጫዋች የመምረጥ እድል ለተመልካቾች ሰጥቶ ነበር። በዛም መሰረት ተመልካቾች መርጠዋል። ሰላም እንዴት ቆያችሁ? ዳኒ ነኝ ከዘማች ላይ። በዛሬው ቪዲዮአችን ከላይ ቀንጨብ አድርጌ ላስደምጣችሁና ላስመለከታችሁ የሞከርኳቸውን ሐሳቦች አብረን እየተመለከትን ቁም ነገርን ሪላክስ በሚያደርገው ደግሞ ሪላክስ አብረን እያደረግን ለተወሰኑ ደቂቃዎች አብረን የምንቆየናል። ቪዲዮን ከመጀመራችሁ በፊት ሁሉ ጊዜ እንደምለው የላይክ ምልክቷን ጫን ማድረግ እንዳትረሱ። እዚህ ቤተሰብ አዳዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ሐሳብ አስተያየታችሁን ኮሜንት ሴክሽን ስር ቀጥታ ወደ ቪዲዮአችን እንሄዳለን። የአርቲስት ነጻነት ወርቅነህ ፕሮግራም የቤተሰብ ጨዋታ ከዚህ በኋላ ሪታየር ቢያደርግ በጣም ነው ደስ የሚለኝ። በማንም አያምርም፣ እግዚአብሔር ነው ማለት። ይቅርታ አድርጉልኝና ይሄ በጣም እንጭጭ የሆነ ሐሳብ ነው። ነጻነት ስለሌለ የነጻነት ቤተሰቦች ምግብ አይብሉ እንደማለት ነው። ቤተሰብ ጨዋታ ውስጥ በጣም ብዙ የሚሰሩ ሰራተኞች አሉ። ኤዲተሮች፣ ካሜራ ክሮች፣ ፕሮግራም አዘጋጆች፣ ሲኒማቶግራፈሮች፣ ጥያቄ አዘጋጆች፣ ብዙ ጽዳቶችን ጨምሮ ምናምን። እዚህ ውስጥ ቤተሰብ አስተዳዳሪዎች አሉ። ስለዚህ እነዚህ ስራ ይጡ ነው እያልከን ያለው እዚህን ሁላችንም ነው የምንወደው። ኮንተንት የራሱ እሱን ያሳያል። እንደው እዚህ ቢኖር ከዚህ ሐሳብ ጋር የሚስማማ ነው የሚመስል። የቤተሰብ ጨዋታ ቆመ ማለት እኮ ኢቢኤስ ላይ ነጻነት ወርቅነህ ተረሳ ማለት ነው። ከዛ ይልቅ እንደው የቤተሰብ ጨዋታ የሚለው የነጻነት ጨዋታ ቢባል እሱንም በደንብ ያስታውሰናል። እዛ ውስጥም ያሉ ሰራተኞች የእንጀራ ገመዳቸው አይቋረጥም ማለት ነው። እና አንዳንዴ የምናነሳውን ሐሳብና የምናወራውን ነገር እየለየ እያገናዘብ ነጻነት ወርቅነህ ካረፈ ወዲህ እንግዲህ ይሄን በመሰለ መልኩ የቤተሰብ ጨዋታን ማን ያጫውት የሚለው ነገር በጣም አከራካሪ ነበረ። በተዳዩን ለተመልካች ሰጥቶታል። ከሰሞኑ ነው አናውንስ ያደረገው። ተመልካቾች ይሄንን ነገር ቢመርጡ የተሻለ ይሆናል ከማለት አንፃር ምርጫውን ለተመልካቾች እድል ሰጥቷል። ማን ተመረጠ የሚለው ነገር እስኪ አብረን የምናየው ይሆናል። እስቲ ከዛ በፊት የቤተሰብ ጨዋታን የተለያዩ ሰዎች ሲያቀርቡት ከነጻነት በስተቀር ሌሎች ሰዎች ሲያቀርቡት ምን ይመስላል? ምን ገጠር እስከ ከተማ ከሊቅ እስከ ደቂቅ የተለያዩ ሰዎች ሲያቀርቡት ምን ይመስላል የቤተሰብ ጨዋታ? እንደምን ኖራችኋል? እንደምን ከርማችኋል? እንደምን አላችሁ? የኢቢኤስ ቴሌቪዥን የቤተሰብ ጨዋታ በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛ፣ ሀብታም፣ ታዋቂ፣ ሚሊዮነር ትሆናላችሁ። ከቴሌቪዥን መስኮታችሁ ከዚህ ሆናችሁ ችግራችሁን አርጋችሁ የምታባሩበት ቦታ ሆኗል። ስላለች እንግዲህ አርቲስት ነጻነት ወርቅነህ በህይወት እያለ እዛ ስቴጅ ላይ የተከሰተ ክስተት ነው። እስቲ ሌሎችስ ሲያቀርቡት ምንድነው የሚመስለው የቤተሰብ ጨዋታ? አንድ ደግሞ ገጠር ላይ ኢቭን ስሙን ራሱ ሙሉ በሙሉ ቀይረው የነጻነት ጨዋታ ብለው በቃ የተመልካች የሆኑ ምንድነው የተመልካች አንደበት የሆኑ ልጆች አሉ። የነጻነት ጨዋታ በሚል ስሙን ቀይረው ከዛም በኋላ ኮንተንቱንም በዛ መልኩ ለየት ባለ መንገድ ለተመልካች ቲክቶክ ላይ ሲያቀርቡ የቆዩ ልጆች አሉ። የነጻነት ጨዋታ ይላል። ቦታው የጠራማ ቦታ ነው። አይ ቲንክ ይመስለኛል ወጣ ያለ ቦታ ነው። ዛፍ ውስጥ ምናምን ማለት ነው። ኢንተርኔት እንደምን ከርማችኋል? እንደምን ሰንብታችኋል? ይህ ነጻነት ጨዋታ ነው። ባንጋፋውና በተወዳጁ ነጻነት ወርቅነህ ስም የተሰየመ ነጻነት ጨዋታ። ሁላችሁም ትመጣላችሁ፣ ነጻ ሆናችሁ አውርታችሁ ስቃችሁ ትሄዳላችሁ። በየዙሩ ሳቅ እንደገና በተከታታይ 7 ጊዜ ያሸነፈ ቤተሰብ ሌላ ሳቅና ቁም ነገር፣ እንደገና በተከታታይ 7 ጊዜ ያሸነፈ ቤተሰብ ሌላ ሳቅ፣ ሌላ ቁም ነገርና ደስታን ገብይቶ ይመለሳል። ያሸነፈም ሳቅ ነው፣ መኪና የሚባል ነገር የለም እዚህ ጋር። በዚህ በኩል የሳቅ ቤተሰብ ይገኛል፣ በዚህ በኩል የቁም ነገር ቤተሰብ ይገኛል። በመካከላቸው ጆኒ ፍሪጁ ቅዝቅዝ ላደርጋችሁ ይገኛለሁ። እሺ ወደ መጀመሪያው ዙር ጥያቄ እንገባለን። ኢትዮጵያ ውስጥ ስም ብቻ ሆኖ የቀረ ነገር ጥቀስ። ጥጋቡ። ሁለተኛው ጥጋቡ ስም ብቻ ሆኖ ቀርቷል። እሺ ኢትዮጵያ ውስጥ ስም ሆኖ የቀረ ነገር ጥቀስ። ሰላም። አንደኛው መልስ ነው ሰላም። ኢትዮጵያ ውስጥ ሰላም ነው። ፖለቲካም ነው ግን ትክክል ነው። በቃ ሰላም አንዳንድ ቦታዎች ላይ ስም ብቻ ነው የሰው ስም ብቻ ነው ቀርቷል። እሺ ወደ ሳቅ ቤተሰብ የመጀመሪያ ዙር ጥያቄ እንሄዳለን። ኢትዮጵያ ውስጥ በቅርቡ መጠቀም ይቆማል ተብሎ የሚጠበቅ ነገር ጥቀስ። ኢንተርኔት። አንደኛው መልስ ነው ኢንተርኔት። የዋጋ ጭማሪ በዚህ ከቀጠለ
ሁሉም ኢትዮጵያ ኢንተርኔት መጠቀም ያቆማል ተብሎ ይጠበቃል። አንደኛው መልስ ነው። ኢትዮ ቴሌኮምም እዚህ ጋር ታወቃለች። ይሄንን ይመስል ነበረ። በገጠር ደግሞ የቤተሰብ ጨዋታ ሲደረግ ሲዘጋጅ። እስቲ ሌላውስ ኮሜዲያን እሸቱስ? የሆነ ጊዜ ላይ ኮሜዲያን እሸቱ አቅራቢ ሆኖ ነበር የቤተሰብ ጨዋታ ፕሮግራም ማለት ነው። እስኪ እሱስ ምን ይመስል ነበር? አንድ ቪዲዮ አንድ አስቂኝ ቪዲዮ ማለት ነው። የጥምቀት ቀን ምን ሊወረወር ይችላል? የጥምቀት ቀን የሚወረወረው እንግዲህ እኔ ጥምቀት ግን ያው ጥምቀት ማለት ያው ማብራሪያ እኮ አይቻልም። አዲስ ቤተሰብ ጨዋታ ማብራሪያ አይቻልም። መልሱን እንትን ነው የሚባለው። በቃ አገልግል ወይም ማህበራዊስ ምን አይጠፋም። አገልግል ውስጥ እንግዲህ ባዶን ላይኖር ይችላል፣ ጥጥም ሊኖር ይችላል፣ ጥጥ ወይም ደግሞ እንጀራ ውስጥ ሊኖር ይችላል። ብዙ ነገር እንጀራ ሊኖር ይችላል። እንጀራ አገልግል ላይ እንጀራ ውስጥ ታደርጋለህ። አዲስ ማብራሪያ አልፈልግም። ማህበራዊ ወይም አገልግል የሚባል ምግብ ታውቃለህ አይደል? አገልግል አልከኝ። ምግቡ ማለት የሚበላው እሺ፣ እሱ ውስጥ ምን አይጠፋም? አገልግል ምግቡ ውስጥ አዎ፣ ምግቡ ውስጥ ብዙ ቃሪያ አለ። አንዳንዴ እንደዚህ አይነት ሞመንቶችም አሉ። ኮሜዲያን እሸቱ እንደምታውቁት የሆነ ጊዜ ላይ የቤተሰብ ጨዋታ አቅራቢ ሆኖ ነበር። ነገር ግን ደግሞ የተለያዩ አይ ቲንክ ይመስለኛል ያን ጊዜ አርቲስት ነፃነት ወርቅነህ ነፍሱን ይማረውና በአጋጣሚ ወደ ውጪ ለሕክምና በሄደበት ጊዜ ነው እና ያው ተመልካቾች የተለያየ ሀሳብ አንስተው ድጋሚ ደግሞ ያው ኮሜዲያን እሸቱ ያንን ነገር ያን ቦታ አልቻለውም በሚል ሀሳብ ወደ ነፃነት ወርቅነህ ድጋሚ ተመልሷል። እቺን ቪዲዮ አይታችኋታል ብዬ አስባለሁ። ሰሞኑን ቲክቶክ ላይ በጣም ስትዘዋወር ነበረ። በኤአይ የተሰራች ቪዲዮ ነው፣ እውነተኛ ቪዲዮ አይደለም። አስኔን አድርገው አስናቀን አድርገው የቤተሰብ ጨዋታን አጫዋች እሱን አድርገው መርጠው በቃ ሙሉ ነገሩን እዛ ጋር አመቻችተው ምናምን አስናቀ እንግዲህ በጣም ቅርብ ጓደኛው ከምንም በላይ በጣም ቅርብ የሚባል ጓደኛ ነው። ከዚህም የተነሳ አስናቀ ራሱ በሰይፉ ፋንታው ላይ ቀርቦ ሀሳብ ሰጥቷል ማለት ነው። በተለይ ባለፈው ሳምንት የነበረው ፕሮግራም በብዙዎች ዘንድ ተወዷል። የተወዳጁ የኪነ ጥበብ ሰው የነፃነት ወርቅነህ ልብ ወዳጅ አስናቀ እዚህ መጥቶ ነበረ። አዎ እንዴት አገኛችሁ? ፕሮግራም ቆንጆ ነበር። በጣም አፍ የሚያስከፍል እንዲህ አይነት ጓደኛ ይስጥህ። ጓደኛ ያለው እንዳስናቀ አሁን የለም፣ ድሮ ነበር፣ አሁን ግን የለም። ዘጠናዎቹ ላይ እኮ ቀረ። አሁን ሀሳብ ነው ያለው። ሀሳብ ሆይ ሆይ ሲባል ይመጣሉ፣ ዝም ሲል ስታጣ ይደርቁሃል። በቃ ይሄ ነው አሁን ያለው እውነት። ግን አንዳንድ ጥሩ ደግሞ ጓደኞች የምትላቸው የራስ የምትላቸው ጓደኞች አሉ። እንዳስናቀ አስናቀ እኮ እውነቴን ነው የምልህ ሴፍሻ፣ ነፃነት የሞተ ሁሉ አልመሰለኝም። በቃ እውነት በህይወት ያለን እየመሰለኝ ያለው አሁን ራሱ። ለዚህ ነው እኮ ብዙዎች ከዚህ ቃለ መጠየቅ በኋላ ለምንድን ነው የነፃነት ወርቅነህ ቦታ አስናቀ የማይተካው ብሎ ይሄንን ቪዲዮ ሰርተውታል። በጣም ለየት ስላለብኝ ነው። እስኪ ይኸው ልጋብዝ። አንደኛ መራጭ ነኝ። አንደኛ መራጭ ነኝ። ገባ። እናንተ እንዴት ነው? ብዙዎች ያው እንግዲህ አስኔ በተለይ ከዚህ ቃለ መጠየቅ በኋላ ብዙዎች የጓደኛውን ራዕይ ለምን አያሳካም፣ የቤተሰብ ጨዋታን አስኔ ሲሰራ ማየት እንፈልጋለን የሚለውን አስተያየቱን ይዤ ደውዬለት ነበረ። አሁን ካለሁበት ስሜት ወጥቼ በዚህ ጉዳይ ላይ እሰራዋለሁ አልሰራውም ለማለት ይከብደኛል። ግን ብሰራው አይከብደኝም። ግን የጊዜ ጉዳይ ነው። ወደፊት አስብበታለሁ። ህዝቡ በጣም የሚጠይቅ ከሆነ ግን አሁን ካለበት ስሜት ወጥቼ ፕሮግራም ብሰራ የመስራት አቅሙም ብቃቱም ያለኝ ይመስለኛል። ከነፃነት ጋር ብዙ እንደመኖራችን ብሏል። እንዴት ነው ራስ? እንግዲህ ይህን በመሰለ ማለት በሶሻል ሚዲያ ላይ እንደዛ አይነት ሀሳቦች ሲሰራጩ ስለነበሩ ኢቨን ከዛ በኋላ ነው ኢቢኤስ ድርጅቱን ንግግር አድርጎ ከዛ ውሳኔውን ወደ ህዝብ ያስተላለፈው። ህዝብ ቢመረጠው እኮ የተሻለ ነው በሚል አይ ቲንክ 76 ዋይሲ መሰለኝ በዛና እንደዚሁም በሌሎች በኮሜንት በምናምን እንዲመርጡ ለህዝብ እድል ተሰጥቷል። በዛም አማካኝነት ህዝቡ ሲመርጡ ቆይቷል። በጣም ይደብራል። ነፍስህን ይማር ማለት አልችልም። የነፃነት ወርቅነህ የ29 ዓመት ጓደኛ ክፉኛ ያዘነውን ሰው በእንባ አራሽቷል። ልብስ እየተለዋወጥን ለብሰናል። ሁሉ ነገር ያንተ ነህ።
በየሄድንበት ምታኮራኝ አንተን እንደ ቀልድ ነፍስ ይማር ማለት አልችልም ሲል በሲቃ ተናግሯል። ማታ ማታ ሰፈር ስትገባ ለሚጠብቁ ብር ምታድላቸው ብታጣቸው እንኳን በር ላይ ምታስቀምጥላቸው ዛሬስ ማን ሲልም ጠይቋል። አንተ ግን ምንም አትሆንም። አይ ቲንክ አንዱ አስናቀ ይሁን እየተባለ ያለበት ምክንያት እየተባለ የነበረበት ምክንያት ለዚህ ይመስለኛል። እንደዚህ አይነት ሁለቱ እንደዚህ አይነት ሪሌሽንሺፕ ስላላቸው ካላቸው ቅርበትም ከዛ ደግሞ በቃ እሱንም የተለያዩ ኮሚክ የሆኑ ፊልሞች ላይ አይተውታል። ከዛም አንፃር እሱ ይሆን የሚል ሐሳብ እየተሰነዘሩ የሚገኙት ከዛም አንፃር ይመስለኛል። እንደውም እችን ቪዲዮ ሰርተዋታል። አሁን ተረጋግጧል ብለው ሰሞኑን ማለት ነው። ይኸው ተመልካቾቻችን ምርጫችሁ ምርጫችን ሆኖ የቤተሰብ ጨዋታ ዝግጅት አቅራቢው ማን እንደሆነ ታውቋል። ከተለየ አቀራረቦቹ ጋር በጣም በቅርብ ቀን የቤተሰብ ጨዋታን ይዞላችሁ ማንን መረጠ ህዝብ የሚለው ነገር እስቲ አንደኛ አስናቀ ይሁን ጨዋታ ይችላል ይላል 90 ሰዎች ይሄን ኮሜንት ላይክ አድርገውታል። ለ90 ሰዎች አስናቀ ይሁን የሚለው ሐሳብ ደግፈዋል ማለት ነው። አስናቀ ንጉሴ ስሙ የነፂ ጨዋታ በሚለው ይቀየር፣ ስሙም ይብን የነፂ ጨዋታ በሚለው ይቀየርና አስናቀ ይሁን ይላል 37 ሰዎች። ከዛ አስናቀ ንጉሴ ነፂ ማስታወሻ ይሆናል፣ የነፂ ማስታወሻ ይሆናል ይላል። ነፂ ብቻ ሊመራው ይሄ ግልጽ አይደለም። ትንሽ ብቻ ሊመራው ግን እሱን ለማሰብ አስኔ ዳግማዊ ነፂ ይሄም እንደዛ አይነት ነው 36 ሰዎች። ይሄ አብዛኛውን እሺ ለዚህ ይላል ነፂ የሚለው አስናቀ ይላል። ይሄ 32 ሰዎች ስለሆነ ከሆነ አስናቀ ቢሆን የነፂ ሐዘን ያስረሳል እና ጨዋታ አዋቂ ሐሳብ ሰውበት ይላል 17 ሰዎች ሐሳቡን ደግፈውታል። አስናቀ ሲሆን ይላል 29 ሰዎች። እዚህ ጋር ደግሞ ለየት ይላል ያሲን ይሁን ይላል። ኮሜዲያን ያሲን ታውቃላችሁ፣ ወጣትና አስተዋይ ልጅ ነው ይላል። ኮሜዲያን ያሲኖም እንግዲህ ሲነሳ ነበር። ምክንያቱም ኮሜዲ ነገሮች ይችላል፣ ኮሜዲያን ነው። በዚህ ላይ በጣም ስለሚችል እሱ ቢሆን የሚል ሐሳብ ተነስቷል። ይህንን ሐሳብ 25 ሰዎች ደግፈውታል። አስናቀ ንጉሴ ይላል። የሚቀጥለው ደግሞ 25 ሰዎች አሁን ሌሎች ኮሜዲያን ያሲን ይላል። አሁንም 9 ሰዎች ደግፈውታል እንደዚህ ሐሳቡን። እሺ አስናቀ እባካችሁ አስምቆ ነፂ ሁሌ እንድናስታውሰው ያደርገናል ይላል። እንደማውሶ ያሲኖ ይሁን ይላል። እሺ እዚህ አስናቀ ንጉሴ ምክንያቱም የነፂ ልጆች ይጠይቃል የሚል ሐሳብ አለ ይላል። በጣም አሪፍ ሐሳብ ነው። የነፂ ልጆችን ስለሚጠይቅ እሱ ለቤተሰቡ ቅርብ ስለሆነ አስናቀ ቢሆን በጣም የተሻለ ነው ከሚል አንፃር ነው ይሄ ሐሳብ የተሰጠው። በጣም አሪፍ ሐሳብ ነው፣ የሚደገፍ ሐሳብ ነው። የሚያምረው አስናቀ ነው፣ ካልሆነ ግን ደረጃ ነው። ኮሜዲያን ደረጃ ኃይሌ ማለት ያሲኑ ቢሆን ጥሩ ይላል። ሰውን የሚያዝናና ሰውን የማዝናናት ብቃት አለው። ሰው ማዝናናት መሳቅ ነው የሚፈልግ። ይህ የግል አስተያየት ነው። 18 ሰዎች ደግፎታል ይሄን ሐሳብ። አስናቀ ለኛም ደስ ይበላል፣ የነፂም ነፍሱ የምትደሰትበት ይመስለኛል ይላል። አለማየሁ ታደሰ በስንቱ ሲትኮም ላይ የሚታወቀው ማለት ነው። አስናቀ ይሆንልን፣ ኮሜዲያን ያሲን ይሆንልን። እሺ ሌላ ደግሞ አስናቀ ይላል። እዚህ ጋር አስናቀ ይላል። እሺ አስናቀ ይላል። ይሄ እንግዲህ ይሄ የኢቢኤስ ቻናል ኦፊሻል አካውንታቸው ነው። አስናቀ ይላል። አሁንም አስናቀ ንጉሴ ይሁን ይላል። ያሲኖ ማንዴላ የሚል ሰው አለ። አስናቀ ነው 100% መጥተማል ይላል። ነፂንም በሰው ውስጥ እንዳለ እንድናስብ ትክክለኛው እሱ ነው። ግን ካልቻለ ምንም ማድረግ አይቻልም። ይሁን ምናልባት ሊከብደው ይችላል ከማለት አንፃር ነው ይህን ሐሳብ የሰነዘረው። እንግዲህ ይህንን በመሰለ መልኩ የተለያዩ ሰዎች የተለያየ ሐሳብ ሰጥተዋል። ከ75% በላይ በሚባል ደረጃ ግን እዚህ ቻናል ላይ አብዛኛውን ሰው አስናቀ ቢሆን የሚል ሐሳብ ነው የሰነዘረው። ሌላው ደግሞ የኤስኤምኤሱ ሐሳብ አለ። በዛም እንግዲህ አብዛኛውን ሰው አይ ቲንክ ኮሜንቱ ላይ ይሄ ከሆነ አብዛኛውን እዛ ጋም አስናቀ የሚመርጥ ነው የሚመስለኝ።
በቅርቡ እንግዲህ ኦፊሻሊ እነሱ ህዝቡ አስናቀ ከመረጠ ደግሞ እነሱ ኦፊሻሊ የራሳቸውን ነገር አይተው ኮንሲደር አድርገው ወደ ህዝብ የሚያስተዋውቁ ይመስለኛል። ለህዝቡ ይፋ የሚያደርጉ ይመስለኛል። በብዛት እንግዲህ አብዛኛው ሰው አስናቀ ነው የሚለው። እናንተ እስቲ ማን ቢሆን ትላላችሁ? ኮሜንት ሴክሽን ስር አስቀምጡ። አቶል የዛሬው ቪዲዮአችን ይሄንን ይመስል ነበር። በዛሬው ቪዲዮአችን ላይ ሀሳብ አስተያየታችሁ ኮሜንት ሴክሽን ስር መጻፉን እንዳትዘነጉ። እንደዚሁም ቪዲዮውን እስካሁን ላይክ ሳታደርጉ ስትመለከቱ ከነበረ ደግሞ የላይክ ምልክቱን ጫን ማድረግ እንዳትረሱ። አዲስ ከሆናችሁ ደግሞ የሰብስክራይብ ምልክቱን ጫን በማድረግ ቤተሰብ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሁልጊዜ እንደምለው ፒስ አውት።